በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ አምላክ አበው አምላክ ቅዱሳን ስለ ይቅርታው፣ ስለ ምሕረቱ፣ ስለ ርኅራኄው ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው ለዘላለም የባሕርይ ገንዘብ የሆነ አምላክ አበው አምላክ ቅዱሳን እግዚአብሔር ስሙ የከበረ የተመሰገነ ይሁን። እናታችን እመቤታችን ድንግል ወላዲተ አምላክ ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያን፣ እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንዳስለመደን የሥርዓተ ቅዳሴ ትምህርት ክፍል 7ን ዛሬም እንቀጥላለን። ዛሬ እንግዲህ ዕለቱ የአበይት ቅዱሳን ዓመታዊ መታሰቢያ ነው። በተለይ ከሰማዕታት ወገን አባታችን አባ ኖብ፣ ከጻድቃን ወገን አባታችን አባ ዘዮሐንስ፣ ከሊቃነ ጳጳሳት አባ ስምዖን፣ ከሌሎቹም ቅዱሳን እግዚአብሔር ያከበራቸው እና አባ ተወልደ መድኅን ወተክለ አዶናይ ከደብረ ሊባኖስ፣ ሌሎቹም ቅዱሳን እግዚአብሔር ያከበራቸው ዛሬ ዓመታዊ በዓላቸው እየተከበረ ይገኛል። ቀደም ሲል በስንክሳር እንደሰማችሁት ደግሞ በነገው ዕለት በጣም ብዙ በዓላት ይከበራሉ። እነዚህም በዓላት ከነቢያት የቅዱስ ሄኖክ ከአበው ከነቢያት፣ ከሐዋርያት እናታችን ቅድስት ቴክላ፣ ከጻድቃን እና አባ ሕፃን ሞዓ፣ ከሰማዕታት በጣም ብዙዎቹ ናቸው ዓመታዊ በዓላቸው የሚከበርላቸው። ለሁሉም በስንክሳር የተጠቀሱትን በዓላት አክብረን በተለይ ያለንበት ደብር የቅዱስ መርቆሬዎስ ጽላት ታቦት ያለበት ነው እና ነገ ቅዳሴ ቤቱና ልደቱ አንድ ላይ የሚከበርበት በመሆኑ ምክንያት እንግዲህ እሱን እናከብራለን ማለት ነው። ለሁሉም ያው ነገ ዑደት የለም መቼም ሰዎች ዑደት ከሌለ በዓል የሚከበር አይመስላቸውም። አይሰማም አይደለም? ከድምፅ የተሻለ ነገር የለውም። ሲነኩት ነው ድምፅ ያለው። አፌ ውስጥ እንኳን አላስገባው። እሺ ለሁሉም ይሻላል አይደል? እንደዚህ እኔ እንግዲህ ከአንጀታ ይወጣ ለምኑ እንደምትቆጥበው አይገባኝም። ወይ ገንዘብ አውጥታ አልገዛው ሁለት ጊዜ ወዲያና ወዲያ አስቀመጥኩት እያየው አልፎ ይሄዳል። በሕይወቴ በጣም ከሚከብዱ ነገሮች አንዱ ድምፅ ማጓል ከአፍ ማስጠጋት ነው። ምክንያቱም እኔ ካፌ ያስጠግቸው ሌላ ሰው እንደገና ካፉ ያስጠጋዋል። ይሄ ምስጢር መፈጸሚያ ነው አይደለም። ይሄ ባዕድ ነው። በሃይማኖት አገልግሎት ይሄ ባዕድ ነው። ጥንቃቄ ይጠይቃል። አፍ ላይ ማስጠጋት የሚመከር ነገር አለ። አንደኛ አፍ ላይ እስኪጎረስ ድረስ መሆን የለበትም። ሁለተኛ ነገር እንዳልኳችሁ ንዋያተ ቅድሳት አይደለም። ይሄ ዘመን አመጣሽ ባዕድ ዕቃ ነው። ስለዚህ እንደ በረከት ዕቃ አንወስደውም። ለዛ ነው አስጠግቶ መናገሩ የተገባ ያልሆነው። በዛ ላይ አይታችሁ ከሆነ ብዙዎቻችን በተለይ የዜማ ነገር ስናደርግ ድምፁ ማጓውን አፉ ላይ ልክ እንደ ዘፋኝ ተሰምቶለት አድናቆት መልሶ እንዲያመጣለት ሲል ለግቶ ነው የሚለው። እዚሁ ጥርሱ ላይ አስጠግቶ ድምፅ ማጉያው
በመንፈሳዊ አገልግሎት ግን እንደዛ ማድረግ በጣም ይከብዳል። ለዛ ነው። ስለዚህ ለሁሉም ነገ የቅዱስ መርቆሬዎስ በዓል ሲከበር ዑደት የለም፣ ማህሌት ግን አለ፣ ቅዳሴም አለ፣ ሌሎች አገልግሎቶችም አሉ። ዑደት ባይደረግም ግን የዓመት በዓል ነው፣ ያውም ድርብ በዓል ነው። አንድ ብቻ አይደለም፣ ልደቱም ነው ቅዳሴ ቤቱም ነው። እንደ እውነቱ ወደፊት የምንነጋገርበት ነው። ከሥርዓተ ቤተክርስቲያን አንዱ የዑደት የታቦት ማውጣት ጉዳይ ነውና እሱንም እስኪ አንድ ቀን እግዚአብሔር ከፈቀደ የምንነጋገርበት ይሆናል ማለት ነው። ለመግቢያ የበረከት ንባብ እንዲሆነን ከቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የተጻፈ ምዕራፍ 11 ቁጥር 6 ጀምሮ ያለውን እንዲሁ ለበረከት ከትምህርታችን ጋር ስለማገናኘት አይደለም፣ ከቅዱስ መጽሐፍ የበረከት ንባብ አንብበን ለመጀመር ያክል ነው እንጂ ትምህርታችን ሥርዓተ ቅዳሴ ክፍል 7 ነው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 6 እኔ ባነጋገሬ አላዋቂ ብሆንም በእውቀት ግን እንዲሁ አይደለሁም። ነገር ግን ሁሉን በሁሉ ገልጥላችኋለሁ። ወይስ ራሴን በሁሉ ያዋረድኩ በደልኩ ይሆን? እናንተ ከፍ ከፍ ትሉ ዘንድ የእግዚአብሔርን ወንጌል ያለ ዋጋ አስተምሬያችኋለሁና እናንተን አገለግል ዘንድ ከሌሎች አብያተ ክርስቲያናት ተቀብዬ ለምግቤ ያክል ወሰድኩ። ከእናንተ ዘንድ በነበርሁበት ጊዜም ስቸገር ገንዘባችሁን እንኳ አልተመኘሁም። ባልበቃኝም ጊዜ ወንድሞቻችን ከመቄዶንያ መጥተው አሟሉልኝ። በእናንተም ላይ እንዳልከብድባችሁ በሁሉ ተጠነቀቅኩ፣ ወደፊትም እጠነቀቃለሁ። የክርስቶስ እውነት አብሮኝ ይኖራልና ይህች ደስታዬ በአካያ አውራጃ አልተከለከለችብኝም። ስለምን ነው? አልወዳችሁምና ነውን? እንደምወዳችሁስ እግዚአብሔር ያውቃል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህን ነገር የተናገረው ብርሃነ ዓለም ቅዱስ ጳውሎስ ለወንጌል አገልግሎት ከሄደባቸው አውራጃዎች አንዱ ቆሮንቶስ ነበርና ከነርሱ ጋር ለአገልግሎት በኖረበት ጊዜ ሁሉ ለዚያች ማታ ለሚመገባት ቁራሽ ቂጣ ጾሙን ውሎ ሲደክም ውሎ ሲሮጥ ውሎ ሲጮህ ሲሰብክ ሲያገለግል ለዘላለም ሕይወት ሰዎችን ሲጠራ ውሎ ለማታ የሚበላው ምግብ እንኳን አልነበረውም። ያችን ድንኳን እየሰፋ የተሰፋችው ድንኳን ቂጣ ተገዝቶባት የተረፈች ነገር ካላት ለነዳያን ትሆናለች። አንድ ሰሞን ግን ያችኑም ማቶ ጾሙን ሊያደር ሆኖ የቆሮንቶስ ሰዎችን ከምጠይቅ ብሎ እግዚአብሔርን ቢለምን እግዚአብሔር ቀደም ሲል እንደሰማችሁት በጎረቤት ካለ አውራጃ ካለች ሀገር ወንድሞች ተማሪዎቹ አመተው መግበውታል። ስለምን ቢሉ ወንጌልን፣ ሃይማኖትን፣ ክርስትናን፣ እውነትን ያለ ዋጋ መስጠት ይገባል። ምክንያቱም የተቀበልነው ያለ ዋጋ ነው። ዘነሳይክሙ በከንቱ ሀቡ በከንቱ ጌታችን በማቴዎስ ወንጌል 10 ላይ ያለ ዋጋ የተቀበላችሁትን ያለ ዋጋ ደህና ዋላችሁ፣ ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ። ዘነሳይክሙ በጸጋ ሀቡ በጸጋ ስጦታው ናችሁ የተሰጣችሁን ነገር እናንተም በስጦታነት ስጡ። በስጦታነት ነው የተሰጠው። ያለ ዋጋ ነው የተቀበልከው። ያለ ዋጋ ስጥ። የዚህ ዘመን አገልግሎት በጣም ከባድ ነገሩ ይሄ ነው። ይሄንን ጥቅስ መርጬው አይደለም፣ ዝም ብዬ ስገልጠው ፊት ለፊት ስለመጣ ነው ያነበብኩት።
ቀጥሎ የሚነበበው ኃይለ ቃል ምን እንደነበር አላውቅም፣ ግን ዛሬ ከገጠመኝ ነገር ጋር መግጠሙን አንዳንዴ ሳስበው እገረማለሁ። ትናንት የትምህርታችን ርዕስ ምን ነበረ? እንዴት ዋላችሁ? ምን ነበረ ርዕሳችን? ርዕሳችን እሱ አልነበረም። በእውነት በደናግል መካከል የሚለው ርዕስ እንዴት እንደመጣ እግዚአብሔር ነው የሚያውቀው። እርሱ ባለቤቱ ለሁሉም። ዛሬ አንድ ነገር አይቼ ትንሽ አስገርሞኛል። እንደምታውቁት ዝክረ ቅዱሳን ነው ጉባኤያችን እና የቅዱሳንን ነገር ዓመት እስከ ዓመት እንሞክራለን እና አንድ ሰው ሊንክ ልኮልኝ ኢንተርኔት ላይ ፕሌይ ስቶር ላይ ስንክሳር የሚል የቅዱሳን በዓላት ስንክሳር ምናምን የሚለው አፕሊኬሽኖችን አየሁኝ እና ስንክሳር የሚለውን ስከፍተው የኛው ነው እና ከዚህ በፊት በተደጋጋሚ በአገልግሎት ወንድሜ የሚሆን ነገረ ቅዱሳን የሚያገለግል ወንድማችን ገብረስላሴ አንተ ልጅ ተው፣ ይህን ጽሁፍ ተቆጣጠር፣ በጣም ብዙ ሰው እንደ ልብ እየወሰደ እንደ ልብ እየተጠቀመበት ነው። አንዳንዱ ይቆራርጠዋል፣ አንዳንዱ እንደ ልባቸው ያደርጉታል። ቃሉ የኔ አይደለም። በእርግጥ ለመጻፍ ብዙ ተከብዷል፣ ተደክሟል። በነገራችሁ ላይ ለብዙዎቻችሁ ቀላል ነው፣ ቁጭ ብሎ መማር ቀላል ነው። በነገረ ቅዱሳን አገልግሎት ምን እንዳሳለፍን የምናውቅ ሰዎች ነው የምናውቀው። ስንት ህመም እንደገዛንበት ተውት፣ ሌላውን ነገር ተውት። ስንት ህመም እንደገዛንበት እግዚአብሔር ነው የሚያውቀው። የዛሬውን ግን መታገስ አልቻልኩ። እኔ በእውነት ተሰድቤም አውቃለሁ። ስም አልጠራም። የሆነ ማህበር፣ ትልቅ ማህበር በገጹ ላይ ወስዶ ይለጥፋል። እኔ ዝም አልኩ አይቼ። ማህበርተኞቹን እኔን መተው ሰደቡኝ። እንዴት ጽሁፍ ትሰርቃለህ ማህበር ብለው። ጽሁፉን የጻፍኩት ግን እኔው ራሴ ነኝ። ያ ማህበር ሳያስፈቅደኝ ነው የወሰደው። እኔ ከስንክሳር አልገለበጥኩትም። ከስንክሳር ከምገለብጠውማ ስንክሳሩን ዝም ብዬ እንዲነበብም አላደርግም። እግዚአብሔር በሚያውቀው ሌላ ነገር አይደለም። እኔ በእውነቱ ሰው ሰርቆ የሚውሰደው ምን የሚያደርገው ከተጠቀመበት እኔ መንገዶኝ። ምክንያቱም እኔ ብንፈልግ እናሳትመው ነበራል። ያን ያክል ክረምቱን ሙሉ ስትለቅሙ ከርማችሁ ታትሟል? አልታተመም። ቢታተም በትንሹ እኮ ሚኒመም አስልተነዋል እኮ። በትንሹ ቢታተም እስከ 250 ሺህ ብር ትርፍ በወቅቱ ልናገኝበት ነበረ። ሂሳብ ሰርተን ነበር ከፈለግን። ተውትና ገንዘብ ካስፈለገ አሁን ባንክ ቤት ላይ ያለውን ገንዘብ አውጥቼ ብበላው ማን ይከለክለኛል? ደህና ዋላችሁ? በጉባኤያችን አካውንት ስንት ብር ነው ያለው? ማንም አያውቅም። የፈለኩትን ባደርገውስ? ከመኪና እንግዛለህ እስከ ሞባይል እንስጥህ። በወር በሁለት ወር ውስጥ እኮ በስሜ 180 ሺህ ብር ገብቶ ያውቃል አካውንታችን ላይ። ይሄንን እምላችሁ ስለ ራሴ ነገር ለማውራት አይደለም፣ ግን ሲበዛ ደግሞ ጥሩ አይደለም። ይሄንን ያልኩት ለምን መሰላችሁ? የአንዳንድ ሰዎች አመለካከት ግራ ስላጋባኝ ነው። የዝክረ ቅዱሳን ጽሁፎችን ወስዶ አፕሊኬሽን አድርጎ ሳንቲም መልቀሚያ። እዚህ ነዳያን ተርበዋል፣ እዛ ገዳማት ተቸግረዋል። አሁንም እኮ 3 ገዳም ገንዘብ እስኪመጣ እየጠበቅኩ ነው ያለሁት። ከውጭ የሚለግስ ሰው ካለ እየጠበቅኩ እኮ ነው ያለሁት። 600 ሺህ ብር ተጠይቄ እሱን እየጠበቅኩ ነው ያለሁት። እና በጣም አስነዋሪ ድርጊት ነው በእውነቱ። እኔ በጣም ነው ያዘንኩት። ይሄንን የሚያደርግ በእውኑ ማተብ ያሰረ ሰው ነው። ያልደከመበትን ያልለፋበትን የእሱ ያልሆነውን እንደውም ምን ሲሉ ሰማሁን? አንተ ብትጽፈውም እኮ ያንተ አይደለም የእግዚአብሔር ነው። ምንም ጥያቄ የለውም። እንዴት ዋላችሁ? እጃችሁን አውጡልኝ እስኪ። የማን ነው ይሄ እጅ? እና ከእናንተ ቆርጬ መውሰድ እችላለሁ? ንገሩኝ እንጂ አይቻልም እንዴ? ተውት። ፍትሃዊ እንሁን ከተባለ የእግዚአብሔር ነው። አዎ ይታወቃል። እኔ ገንዘብ ስጡኝ አላልኩም። የት እንደተገኘ የኔን ስም እንዲጠቀስ አልፈልግም።
ከዝክረ ቅዱሳን ጉባኤ የተወሰደ ቢሉት ምን አለ? ወንጌል የማን ነው? ግን ሲጻፍ የማን ተብሎ ነው የተጻፈው? የማቴዎስ፣ የማርቆስ፣ የሉቃስ፣ ዮሐንስ ነው አይደለም እንዴ? ደክመው ነው የጻፉት። በዚያ ላይ በማቴዎስ ወንጌል እንዲያው በስጋዊ ደረጃ እንየው ከተባለ በማቴዎስ ወንጌል ምዕራፍ 5 ላይ ለሚያገለግል ምን ይገባዋል ይላል? ዋጋው ይገባዋል አይደለም? የዕለት ጉርስ የዓመት ልብስ ላስተማሪ ብሎ ሰጥቶኝም ያውቃል። ለስጋው ጉዳያችን ደም ተፍተን እንደገና እናንተን ለማስተማርም ደም ተፍተን እኮ ነው። ተው እንጂ ሁለት መከራ እኮ ነው የምንቀበል። ቀላል እኮ አይደለም። 2 ዓመት ሙሉ ያን ዝክር ለማዘጋጀት ምን እንዳሳለፍኩ እዚች መቃብር ቤት እኮ ምናልባት ከኔ ውጪ 2-3 ሆኖ ሊያቅም ይችል ምን እንዳሳለፍኩ። የሁለት ጥፍሬ አውራጣት ሊነቀል ነበረ። በኖኪያ 2700 ነው የጻፍኩት። ያቺ ሜሴጅ በምትጻፍባት ትንሽ የድሮ አፕሊኬሽን ነው የጻፍኩት። 2 ዓመት ነው የወሰደብኝ። ነው በስጋዊ ደረጃ እንኳን ቢባል እንዴ ነው ቢቀር የፈለገ ይሆን ማስፈቀድ ማንን ገደለ? ቀጥሎ የባለቤትነት ስሜት። የሚገርማችሁ የአፕሊኬሽኑ መዘርዝር ማብራሪያ ለሚናል በጣም ብዙ ደክመንበታል ይላል ሰውየው። ምን ይላል? እኔ ማን እንደሆነ አላውቅም እኮ ግን በጣም ብዙ ደክመንበታል። ይሄንን ወደ ስኬት ለማምጣት ለተባበራችሁን ሁሉ ምስጋና እናቀርባለን ይላል። ደግሞ ከታች ደግሞ 4 ብር 5 ብር ምናምን ብር ዶኔት አድርጉልን ይላል። ደግሞ ይሄን ስላቀረብንላችሁ ገንዘብ ዶኔት አድርጉልን ይላል። እኔ ላለ ነገር አይደለም። ይሄ አስነዋሪ ነው። በዚህ ሰው ቢጠቀም ምን አለ? አንድ እውነት ልንገራችሁ። መጽሐፍ ስለተጻፈ ብቻ ሰው አይጠቀምም። አፕሊኬሽን ስለተሰራ ብቻ ሰው አይጠቀምም። በመጀመሪያ ደረጃ እኔ በአፕሊኬሽን እንዲወጣ አልፈልግም። የማልፈልገው የሰው ልጅ ሞባይሉ ላይ በአፕሊኬሽን ከያዘው ዝክረ ቅዱሳን እዛ በኋላ አከተል ነው። መጽሐፍ ይዞ ማንበብ አከተል ነው። ክብሩ እየወረደ ነው የሚሄደው። እጅ ላይ ነው ያለው። ምን አስጨነቀ? በነገራችሁ ላይ ሞባይል ላይ በአፕሊኬሽን አስቀምጣችሁት ሞባይላችሁ ውስጥ ምንድን ነው ያለው? የእግዚአብሔር ቃል ብቻ ነው። በስተቀኝ የእመቤታችን ስላለ በስተግራ የራስ ፎቶ አለ። እኩል አንድ ፎልደር ውስጥ እኮ ነው የራስህን ፎቶና የእመቤታችን ፎቶ የምታስቀምጠው። እኔ ቃለ እግዚአብሔር ለምሳሌ እቺ ሞባይል አለች አይደለም? በጣም ለብዙ አገልግሎት ታገለግላለች። በመንፈሳዊ በጣም ስለሚጨንቀኝ የዕለት ፋይሎችን ሪከርድ ከተደረጉ በኋላ ወደ ማኖሪያቸው ወስደን የምናኖራቸው እንጂ ይሄ መንፈሳዊ ነገር መጠቀሚያ አይደለም። ለጊዜው ማስተላለፊያነት ካልሆነ በቀር አያገለግልም እንጂ አፕሊኬሽን እንዲሰራ ምን ሰው ጠፍቶ ነው? በዓለም ካለ በሺህ የሚቆጠር የጉባኤያችን ተማሪ መካከል ይህን መስራት የማይችል ሰው ጠፍቶ ነው? አንድ ካናዳ ያለ ወንድማችን አቤል ይበቃ ነበር። ሁሉን ነገር ይሰራል። እንኳን ይሄ ሌላ ስንት ነገር ይሰራ ነበር። ብዙ ክፋት ተደርጓል እኮ። በዝክረ ቅዱሳን አካውንት ላይ ፖርኖግራፊ ሲጫን ነበር እኮ። ምስላችን እየጫኑ ስማችን እየለጠፉ ብዙ ነገር ተደርጓል። እና እኔ ሌላ ነገር አይደለም። እኔ ችግር የለውም ስታስቡት። ምን ይቀነሳል? አፕሊኬሽን ሆነ አልሆነ ለኔ ምን ይቀርብኛል? አፕሊኬሽኑ እኛ ብንሰራው ገቢ ለኔ አይሆን ቢሆንና ገቢ ቢያስገኝ ለገዳማቱ ቢያግዘን፣ ህፃናቱን ለምናሳደግበት ለአብነት ትምህርት ቢያግዘን ነው እንጂ እኔ ገንዘብ ከፈለኩ እዚህ ምን አዳረቀኝ? ግን በጣም አስነዋሪ ድርጊት ነው። አንድ እንድታውቁት የሚያስፈልገው ነገር ይሄ ሁሉ አገልግሎት እየተሰጣችሁ ያለው ያለ ዋጋ በነፃ መሆኑን ማወቅ አለባችሁ። 10 ሳንቲም ከፍላችሁ አታውቁም። ለማንም ከፍላችሁ አታውቁም። 10 ሳንቲም ከፍላችሁ አታውቁም። ማናችሁ ይሄንን የምትሰሙ እዚህ ጉባኤ ያላችሁም ቢሆን ከሀገር ውጭ ነው ይሄን ትምህርት የሚከታተሉ 10 ሳንቲም 0.1 ሳንቲም ከፍላችሁ አታውቁም። አይደለም እሱ ይቅርና ከጥቂቶቹ በቀር በጸሎት እንኳን አታስቡን ማውቃለሁ። ግን የምናስተምራችሁ በተድላ አይደለም። በአስጨናቂ መንገድ ላይ ቆመን ነው። በነፍሳችን ተወራርደን ነው። የሞት ዛቻን እየተረማመድን ነው። ሁሉን ተናግረን ባንጨርሰውም እና እኔ በጣም የእውነቴን ነው ዛሬ ተሰማኝ። በጣም ተሰማኝ። እኔ ሌላ ነገር አይደለም። አሁን እዛ በኋላ ባለቤቱ ጋር ሄዶ ተከራክሮ የሆነ መፍትሄ ሊመጣ አይደለም። የፈለገውን ያድርግ ከዚህ በኋላ። ምክንያቱም ይሄ የቤተ ክርስቲያን ጉዳይ እንጂ የዮርዳኖስ ጉዳይ አይደለም። ነገ ከነገ ወዲያ የቤተ ክርስቲያን መጽሐፍት እኮ መጠቀሚያ ሆነዋል። እስኪ አንድ እውነት ልንገራችሁ። ታምረ ማርያም መጽሐፉ የማን ነው? የቤተ ክርስቲያን ነው አይደለም? ንገሩኝ እንጂ።
ታምረ ማርያም የምታሳትም ግን ቤተክርስቲያን ናት ግለሰብ ነው? ግለሰብ ሲያሳትም እኛ ግለሰብ ሲያሳትም የቤተ ክርስቲያን ነው የእግዚአብሔር ነው ምንም ችግር የለውም። ቢያሳትም እና ለሰው ቢዳረስ ምን ችግር አለው አለን አይደለም? አቶ ገብረ ስላሴ ብርሃኑ ነው የሚባለው ይሄ አሳታሚው ሰውዬ ታምረ ማርያም ላይ ምንድነው ያሳተመው? የራሱን ፎቶ። ደህና ዋላችሁ? ኧረ እንዴት ዋላችሁ? ታምረ ማርያም ላይ ስትገልጡት ምንድነው የምታዩት? ስዕል አድኖ በዚህ አለ፣ በዛኛው ደግሞ ምን አለ? የሱ ፎቶ ብቻ በሆነ ጥሩ ነው። የቤተሰቡ ፎቶም አለ። 2-3 አይነት ፎቶ። አንደኛው ፎቶ የሴት ልጆች ፎቶ፣ ያው ምን ለብሰው ሱሪ። ታምረ ማርያም ላይ ሱሪ ለብሰው ያሳታሚው አቶ ገብረ ስላሴ ብርሃኑ አክሱም ይመስለኛል። በጣም ቤተክርስቲያን ላይ መነገዱ አይበቃው? እኔ ታምረ ማርያም ማሳተም ከፈለኩ ከኛ ጋር ያለውን የብራና ታምር አውጥቼ ማላሳተመው ምን ችግር አለ? ማን ይከለክለኛል? ባለቤት የለው፣ ንብረት የለው፣ የኔ ባይ የለው። ይሄን ያክል የቆጨ ድካም ስላለበት ስለደከምኩበት ብቻ አይደለም የዝክረ ቅዱሳን። ይሄ የቤተክርስቲያን ጉዳት ነው። የማንም መሸቀያ መሆኑ ጉዳት ነው። ታምረ ማርያም ላይ የተሰራ ችግር እሱ ብቻ እንዳይመስላችሁ። አፄ ቴዎድሮስን ለመስደብ ተብሎ አዲስ ተአምር ተጽፎ አልታተመም? ታምረ ማርያም ላይ የፈጠራ ተአምር የለም። ጠላት እኮ ይሄንን በመጫወቻ ነው የሚያደርገን። ታድሶቹ ምናልባት እስካሁን አላዩት ይሆን? መናፍቃኑ አላዩት ይሆን? አፄ ምኒልክን እያወዳደሱ የሸዋ ሰዎች አፄ ቴዎድሮስን ለመሳደብ ታምረ ማርያም ጽፈዋል እኮ። የውሸት እመቤታችን ያላደረገችው ከዋናው ከእውነተኛው ተአምር ላይ ጨምረው ተአምር በእንተ ምኒልክ የሚል አላየህም? እዚያ 417 ያረቂቁ ምናነበው እሱን እጃችን ላይ ነው ብለው ታምረ ማርያም እጃቸው ላይ ስለሆነ ፈብርከው ጽፈው እኮ አሳትመውታል። ነገ ድጓ ላይ ምን እንደሚጨምሩበት ምን ታውቃለህ? የኔ ባይ እኮ ሲታጣ በጣም አስቸጋሪ ነው። እና ይሄ ነገር አደራን የቤተክርስቲያን የሥርዓት ጉዳይ ነው ይሄ እንጂ በነገራችሁ ላይ በሰማዩም በምድሩም ሕግ ያለ ዝክረ ቅዱሳን ፈቃድ ጽሁፎችን መውሰድ አትችሉም። ማንም ሰው አይችልም። ግን እኛ አደባባይ ወጥተን አንልም። ለፍርድ እንዲሆን ግን እዛው ፌስቡክም ላይ ጽፈናል። እዚህም የው ጉባኤ ላይ እየተናገርኩ ነው። ከዚህ በኋላ ግን ድጋሚ ይሄንን ነገር አላነሳም። አይደለም ይሄንን ከዚህ በኋላ ምክንያቱም በዛ በሁሉ ነገር ጮህን። እንግዲህ ነብዩ እንዳለ ነባሂነ ከመዘ ነባሂነ ኮነ ነው። ጮህን እንዳል ጮህን ይሆኑ ጮህታችን ዋጋ አጥቷል። ያሳዝናል። የሚደነግልጥለት ሰው እንኳን የለም ለጮህታችንና ምንም ማድረግ ስለማይቻል በእውነቱ ይሄ ነገር ትንሽ አስገርሞኝ ስለነበረ ዛሬ ያለ ሐሳብ ያነሳሁት። በዚያው ላይ አልናገርም ብዬ ነበር እማልተው ማለት የግለሰብ ነው የሚመስል ለራሱ ቆጭቶትና ምን ይቆጨኛል? ምን ጎሎብኛል? አፕሊኬሽን ተሰራ አልተሰራ ለዮርዳኖስ ምን ያደርግለታል? ምንም ችግር የለው። ከዚህ በፊት ብዙ የኛው ነገሮችን ወስዶ ሌላ ነገር ይሰሩባቸውን እናውቃለን እኮ። ተውት እናውቃለን። አይደለም ሌላ በስማችን ቴሌግራም ከፍተው 9000 10000 11000 ሰው አሰልፈው ዮርዳኖስ እንዲያ ያለ ይያሉ እኮ በጣም ጸያፍ ነገር እንደሚጽፈው አውቃለሁ። ምንም ማድረግ አይቻልም። እኔ ታዲያ የሮት ያን ሁሉ ሳስተካክላለሁ ነው። ቴሌቪዥን ከፍተን በተሰቃየን እንኳን ስድብን ያተረፍነው ምን አለ? እንደገና ትናንት ልጆች መጥተው እባክህ ድጋሚ እንክፈት ይሉኛል። ከዚህ በኋላ እኔ እንጃ ይሄንንም አገልግሎት እንጃ እስከመቼ እንደምከተል አላውቅም። ከባድ ነው። ለብቻ መቆም ከባድ ነው። ያለ አንድ አጋር እስኪ ሰጉት ከመካከላችሁ ማን ነው እስኪ አጋዥ እስኪ ንገሩ። ያለ አንድ አጋዥ መቆም አይከብድም? ያለ አንድ አጋር መቆም አይከብድም? ብዙ ውጭ ያሉ ወንድሞች እንደ አጋዥ የቆሙ የሚመስላቸው ለገዳም በሚልኩት ገንዘብ ለገዳም በምትልከው ገንዘብ እኔ ምን ታገዘኛለህ? ከባድ ነው። ብቻ እግዚአብሔር አምላክ ሁላችንም ይርዳን። ሌላ እኔ ምንም ልል አልችልም። ወደ ሥርዓተ ቅዳሴ እንመለስና ክፍል 7 እናስኪድ። ስንክሳሩም ትንሽ ረጅም ስለነበረ እኔም በመግቢያ ሐሳብ ፈቃደ እግዚአብሔር ቢሆን ነው የተውኩትን ነገር ዝም ብዬ ስገልጠው ያገኘሁት ጥቅስ ያንን የሚመለከት ቅዱስ ጳውሎስ የተናገረው ነገር ስለሆነ ይሄንን ለማንሳት ወድጃለሁ ማለት ነው። ወደ
ስርዓተ ቅዳሴ ያቋረጥንባትን ቦታ የሚነግረን ሰው አለ? ደህና ዋላችሁ? እንዴት ዋላችሁ? ቅድም ስንክሳሩ ረጅም ስለነበረ ብዙዎቻችሁ ደንዝዝ ብላችሁ ነበር። አሁንም አትደንዝዙ፣ ነቃ ነቃ በሉ። የት ላይ ነው ያቆምነው? ምን እንዴት ዋላችሁ? የት ላይ ነው ያቆምነው? እሺ ይሁን እንግዲህ እኔ ዳይን መዋጣት ነው። ብችል ዛሬ በጨርሰው ደስ ይለኝ ነበረ። ምክንያቱም ፍልሰታ 16 ቀን ከእግዝእትነ ማርያም ትምህርት ውጭ ሌላ ነገር ስለማንማማር በጨርሰው ደስ ይለኛል። ካልሆነ እንግዲህ ደግሞ ፍልሰታ በኋላ ያለውን ነገር እናያለን። ትንሽ የሰው ልጅ ቆሽት የሚባል ነገር አለ አይደል? ቆሽት ታውቃላችሁ? ደህና ዋላችሁ? ቆሽት ታውቃላችሁ? አላችሁ ቆሽት? አይመስለኝም። ቆሽትማ ቢኖራችሁ ታርሩ ነበር። የእውነት ያቆምንበት ቦታ ጠፍቷችሁ ነው? እሱማ የ2 ሳምንት ላይ ነው። መጋረጃ መዝጋት ላይ እሱም ሀተታው ነው። ያቆምንበት የቅዳሴ ክፍል የት ላይ ደርሰን ያቆም ነው? እሺ ለሁሉም ንስግድን ተመልክተን ያቆም ነው። ንስግድ ሲባል ምንድነው ማድረግ ያለብን? በሰፊዮ አይዳው ባንቃይዶ ህሊና በአስተብርኮ እየሰገድን ሸብረክ እያልን እጆቻችንን ዘርግተን ቀና ብለን እያየን ካህኑን እየተቀበልን። ሳምንት ያልኳችሁ ንስግድ የሚባለው በአበይት በዓላት በሰንበት ብቻ ነው። ባዘቦት ቀን አንቲ ውእቱ ነው። ነገር ግን ባዘቦትም ካህኑ አሰኝቶት ቢለው ነውርነት የለውም። ስለዚህ ያን ብትሰሙ ብታዩ እንዳትተቹ ብለናል። ካህኑ ንስግድ ከጨረሰ በኋላ ቀጥሎ የሚመጣው ነገር ዑደት ነው። ዑደቱ ሁለቴ ነው የሚደረገው። አንድ ከውስጥ ሁልጊዜ የሚጀመረው ከምዕራብ ወደ ምስራቅ ሆኖ ካህኑ ዲያቆኑ ከምስራቅ ወደ ምዕራብ ሆኖ ነው እና ካህኑ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል። ምዕመናን ዲያቆኑ አንድነት ሆነን ተቀብለን ምን እንላለን? ይደሎሙ ለአብ ወወልድ ወመንፈስ ቅዱስ እንላለን። ስለተለመደ ነው እንጂ እዚያው ላይ አስከትሎ ካህኑ ይላል አብ ወወልድ ወመንፈስ ቅዱስ ስሉስ እሩይ። ህሩይ የሚሉ ሰማለሁ። ህሩይ አይደለም። አምላክ ህሩይ አይባልም። ህሩይ ማለት የተመረጠ አይደል? አምላክ መራጭ ነው እንጂ ተመራጭ አይደለም። ስሉስ እሩይ ነው። እሩይ ማለት ትክክል በስልጣን 3 እኩል ትክክል ለማለት ነው። አብ ወወልድ ወመንፈስ ቅዱስ ስሉስ እሩይ ኩሎ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም አሜን። በቃ እቺ በእያንዳንዱ አንቀጽ ትባላለች። ከዛ በአራቱም አቅጣጫ እንደተጨረሰ በአራቱም አቅጣጫ ይሄ ሲሆን እንግዲህ ልብ በሉ ዲያቆኑ አብሪው ዲያቆን ማይቶት ጧፍ ይዟል። እንዳንዳንድ አድባራት መስቀል ይዛል። እንዳንዳንድ አድባራት ጧፍ ብቻ ይዛል። ካህኑ ጽና ይዛል። ከዛ ቀጥሎ በተለመደው ዲያቆኑ ምን ይላል? ተንሶ አይደለም? እንደዛ አይደለም። ከውስጥ ካሳጠነ በኋላ እንደገና ወደ ውጭ ወጥቶ ያሳጥናል። ደህና ዋላችሁ? ልብ ብላችሁ ይሰማ። የውስጡን ጨርሶ አሳጠና አይደለም? ከውጭ ወጥቶ ያሳጥናል። ሲያሳጥን በአራቱም አቅጣጫ እስኪታጠን ዲያቆኑ ምንም አያነብም፣ ዝም ነው፣ መስማት ነው። አብሮ ይደሎሙ ከማለት በቀር ከዛ ዲያቆኑ የውስጡን ጨርሶ የውጩን አሳጥኖ ጨርሶ ተመልሶ ገብቶ ነው ተንሶ። እዛ በኋላ ነው ተንሶ። ለሰዓት አጠቃቀም ሲባል ግን ከማሳጠኑ በፊት ተንሶ ለጸሎት ይላል። እንደ ስርዓቱ ግን ለሰዓት በነገራችሁ ላይ የምነግራችሁ ነገር ሁሉ ላይደረግ ይችላል። ማለት በቻልን ወቅት ግን እናደርገው። ለምሳሌ ሰዓት ባለበት ወቅት ጊዜ ባለን ወቅት ግን እንደ ስርዓቱ ብንሄድ ችግር የለውም። ምክንያቱም ተንሶ የሚለው አዋጅ የሚመጣ ዘባላል ተንሶ ካለ በኋላ
እግዚአብሔር ዜናዊ ጥበብን ካህኑ ከደገመ በኋላ ነው ዲያቆኑ የቅዱስ ጳውሎስን መጽሐፍ ይዞ መብራት ይዞ እንዳትረሱት ዲያቆናት ንባብ ያለ መብራት አይነበብም። አንተሙ ብርሃኑ ለዓለም የዓለም ብርሃን እናንተ ናችሁ ያላቸው ቅዱሳን ሐዋርያት የጻፉትን ያለ ብርሃን ማንበብ አይቻልም። ብርሃን ይዞ ነው። ከዛ ዲያቆኑ መጽሐፉን ይዞ ሲወጣ ዲያቆን በምኑን ይዞት የሚወጣው? መቼም በእጁ ነው የምትልኝ አይደለም? ቢችል በራሱ ላይ ባይችል በትከሻው ላይ ካልሆነ ደረቱ ላይ ታቅፎት ይወጣ። በእጁ አንጠልጥሎት አይወጣ። መያዣ ሰበን ይጠቀም። መጽሐፍ ዝም ብሎ በእጅ አይያዝም። መጽሐፍና መስቀል ዝም ብሎ ያለ ሰበን አይያዝም። ሰበን ስለ ክብሩ በሰበን ያዘው። ቢችል በራሱ ላይ ባይችል በትከሻ ያም ባይሆን ደረቱ ላይ ይዞት ይወጣ። ከዚያ አትሮንስ ይዘረጋለታል። አትሮንስ ከሌለ ተሸካሚ ዲያቆን ይቆምለታል። እዚያ ላይ ዘርግቶ እንዲህ ሲል ያውጃል። ሁሉ ዘያፈቅሩ ለእግዚእነ ወአምላክነ መድኃኒነ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስን የማይወደው ወዘያምል ልደቶም ማርያም ቅድስት ድንግል በክሌ ታቦተ መንፈስ ቅዱስ የመንፈስ ቅዱስ ቤት ማደሪያ በሁለት ወገን ድንግል ከሆነች ከመቤታችን መወለዱን የማያምን ሰው ቢኖር እስከ ምጽአቱ አዳስ በከመይቤ ጳውሎስ ውጉዘ ለይኮን እንግዳ እስከሚሆን ምጽአቱ ድረስ ቅዱስ ጳውሎስ እንደተናገረ እስከ ዳግመኛ ምጽአት የተለየ ይሁን ብሎ ይህንን ያውጅና መልእክተ ጳውሎስ ሀበ እገሌ ሀበ ሰባ እገሌ ብሎ ያነባል። እንደነ ቆሮንቶስ፣ እንደነ ሮሜ፣ እንደነ ዕብራውያን፣ እንደነ ኤፌሶን ያለውን ሀበ ሰባ ወደ እገሌ ሀገር ሰዎች ተብሎ ለግለሰብ የተጻፈ ወደ ቲቶ፣ ወደ ፊልሞና፣ ወደ ጢሞቴዎስ የሆነ እንደሆነ ሰባ የለውም። ሀበ ቲቶ፣ ሀበ ፊልሞና፣ ሀበ ጢሞቴዎስ ብሎ ያነባል። ሲያነብ ዲያቆኑ አቋቋሙ ወደ ምዕራብ ነው። ለምንድን ነው ወደ ምዕራብ ቆሞ የሚያነበው ቢሉ የቅዱስ ጳውሎስ ሀገረ ስብከቱ ወደ ምዕራብ ይበዛል። በእርግጥ ቅዱስ ጳውሎስ በአራቱም አቅጣጫ በምስራቅም አስተምሯል፣ በምዕራብም አስተምሯል፣ በሰሜንም አስተምሯል፣ በደቡብም አስተምሯል። ነገር ግን ዋና ሀገረ ስብከቱ ምዕራብ ነውና ሮሜ ናትና ሮሜ ይሄ ምዕራብ ሮም ምስራቅ ሮም ሳይሆን ምዕራብ ሮም ነውና ዋናው ሀገረ ስብከቱ ወደ ምዕራብ ይነበባል። ሲያነብ ድምፁን አሰምቶ ቃሉን አቅንቶ ጣል 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 አድርጎ ነው። ዙሪያውን ይመልከት። ሊቃውንት ከበዙ በግዕዝ ያንብበው፣ ምዕመናን ከበዙ በአማርኛ ያንብበው። ሊቃውንት ከበዙ ወይም ሊቃውንት ብቻ ያሉበት ቅዳሴ ከሆነ ስለምን በግዕዝ ያንብበው አልክ ትሉ እንደሆነ ሊቃውንት ከአማርኛ ይልቅ ግዕዝ ቢሰሙ በሁለት ምክንያት የተገባ ነው። አንደኛ ምስጢሩ በግዕዝ ሲሆን ይጣፍጣል። ሁለተኛ ነገር የቀለም ስህተት ቢፈጠር ለማረም ይመቻል። ምክንያቱም ግዕዟ ቃል በቃል የተጠናች ናት። አማርኛ ላይ ግን ብትሳሳት ለማረም ያስቸግራል። ምክንያቱም አማርኛውን ብልሽትሽቱን አውጥተን ስለሆነ የምንናገረው ስህተት ሲፈጠር ራሱ አይታወቀንም። ግን አማርኛ ላይ መመለስ አይቻልም ደግሞ እንዳይመስል እሱም ላይ መመለሳል። ግን ግዕዟ ቁልጭ ያለት ናች። ለምሳሌ ባለፈው ጉባኤ ላይ እያስተማርኩ ኩሎ ዘያፈቅሮ ብዬ ቃሉን ተናግሬው ነበርና እዛ አሜሪካን ያለ አንድ የቅኔ አዋቂ አይ እዚች ላይ ስተዋል ኩሎ ብለው ተሳቢ ያገቡባት ኩሉ ነው እንጂ አለ። አዎ ትክክል ነህ። አያችሁ በአማርኛ ብለው አራሚ ያልነበር በግዕዝ ስላልኩት ግን አራሚ ያገኘው ከተማሪ መካከል። በእርግጥ ተማሪ አይደል በእውነት መምህር ነው፣ ግን ራሱን ዝቅ አድርጎ ይማራል። ስሙን መጥቀስ አያስፈልግም። ክርስትና ስሙ ገብረ እግዚአብሔር ይባላል እና የአብነት ተማሪዎችን የሚያግዝልን በቋሚነት ለሶስት የአብነት ተማሪዎች የሚያግዝልን እሱ ነው። በእውነቱ በወር ተቆራጭ እያደረገ የተማረ ስለሆነ የትምህርት ነገር ይገባዋል። አብዛኛው ሰው ያው እንደምታውቁት ነው የቤተ ክህነትን ትምህርት ማገዝ የሚፈልግ ብዙ ሰው የለም። ለዚህ ሲባል ሊቃውንት ከበዙ በግዕዝ ያነበው፣ ምዕመናን ከበዙ ግን በአማርኛ ያነበው። እዚህ ላይ ግን አንድ ነገር አነሳለሁ። ለምሳሌ ሃይማኖተ አበው፣ ስንክሳር፣ ሌሎች መጻሕፍት ማንበብ እወዳለሁ እና ዞር ዞር ብያይቼ ምዕመናን ቢኖርም እንኳን በግዕዝ ነው የማነበው።
ለምን ብትሉ ምዕመኑ እንደማይሰማ ያለሁኝ በጣም ብዙ ቀን ሞከርኩኝ፣ ፈተንኩኝ። እናቶች በተለይ አባቶች እናቶች አይሰሙም። ምክንያቱም ቅዳሴ ላይ የሚያስተምራቸው ስለሌለ የግል ጸሎታቸውን ነው የሚጸልዩት። የለም ስለዚህ እየሰሙ ካልሆነ ከኋላ ለሚያዳምጡኝ ሊቃውንት ምስጢር ለኔም እንዲስማማኝ በግዕዝ ነው የሚሻለው። በግዕዝ ነው የማነባው። በተለይ ኋላ ሃይማኖተ አበው ላይ እንመጣበታለን። ብዙ ሰው እግዚኦታ አልቆ ሃይማኖተ አበው ሲጀመር ምን ይገልጣል? የጸሎት መጽሐፍ ይገልጣል። ነገር ተበላሸ። ሃይማኖተ አበው ሳሰማ እኮ መቆረብ አትችልም። ስለዚህ ንባብ ላይ በነገራችሁ ላይ ንባብ የማያውቅ ዲያቆን እንዳይቀድስ። ይሄ ስርዓት አይደለም። እዚያው እኮ አለ። ንባብ የማያውቅ ዲያቆን ሊታጎል ቢሆን እንኳን አስመልካቹ ነው ይግባ እንጂ እንዳይቀድስ። ንፍቅም ቢሆን ያበላሻል፣ ስራኢም ቢሆን ያበላሻል። በእውነት እንነጋገር ከተባለ ቅዳሴ ሲቀደስ ንባብ ሲበላሽ የኔ ብሎ የሚመልስ ሰው ድሮ ቀረ። በአባቶቻችን ዘመን በተለይኛ ደብር ላይ የለም። ንባብ ሲበላሽ የተማረውም እየሰማ ዝም። እኛ እንዳንሞክር መምህራን እያሉ እንዴት ብሎ ይሆናል? ይከብዳል። ስለዚህ ምን ማድረግ ጀመርን? ንባብ ሲነበብ ግጻዌ ከሆነ ግጻዌ ገልጠን ማየት ጀመርን። በቃ በዛው በለሆሳስ እያረሙ ለመሄድ ማለት ነው። አንድ ቃል ሲነጥብ አንጣቢውም በእግዚአብሔር ፊት ይጠየቃል። ሲነጥብ እያወቀ ዝም ብሎ ያለመለሰውም በእግዚአብሔር ፊት ይጠየቃል። ይሄን ማወቅ አለባችሁ። ስተት ሲሰራ እያየ ዝም ብትል የተማርክ ሆነ በእግዚአብሔር ፊት ትጠየቃለህ። ምክንያቱም በትንቢተ ሕዝቅኤል ምዕራፍ 34 ያለውን ብትመለከቱት እግዚአብሔር ደሙን የሚፈልግ ከመምህራን ነው፣ መጀመሪያ ከካህናት ነው። ከንባብ ብቻ እንዳይመስላችሁ። ለምሳሌ አኮቴተ ቁርባን ከተገባ በኋላ በተለይ አትናቴዎስ፣ ሰለስቱ ምዕት፣ ባስሌዎስ የሆነ እንደሆነ ቅዳሴው እንደ ልብ ነው። በቃ ቀለሙ ጉልፍድፍድፍ ነው የሚለው ሲነበብ። አጥርቶ የማያነብሰው ሰራኢ ካህን ሰራኢ ዲያቆን አይሆንም። እንዲሁ በቅዱስ ጳውሎስ የንባብን ነገር እንጨርሰው ይና አጥርተን ማንበብ አለብን። ከዛ ንባቡን ሲጨርስ ምን ይላል? በረከተ አብ ወፍተ ወልድ ወሀብተ መንፈስ ቅዱስ ዘወረደ ላዕለ ሐዋርያት በጽርሐ ጽዮን ቅድስት ከማሁ ይረድ ወይትመከአብ ላዕሌ ወላዕለ ኩልክሙ ይላል። ያ በረከት የወልድ ፍቅር የመንፈስ ቅዱስ አንድነት በጽርሐ ጽዮን በሐዋርያት ላይ ወረደ፣ በእኔና በእናንተ ላይ እጽፍ ድርብ ይሁን ብሎ ይመርቃል። ምዕመኑ መጀመሪያ ምንድን ነው የሚለው? አሜን ብሎ ከዛ ቅዱስ ሐዋርያ ጳውሎስ የሚለውን ይመልሳል። የቅዱስ ጳውሎስን ክብር የሚገልጥ አማላጅነቱን የሚማጸን ነው። ከዚያ ቀጥሎ ንፍቁ ዲያቆን አሁንም መብራት ይዞ ይወጣል። ተናግሬያለሁ። ዲያቆናት ተንስኡን ፊታችሁን ዙራችሁ አትበሉ። ጳውሎስ ካነበባችሁ በኋላ በእንተ ቅድሳት ካላችሁ በኋላ ፊታችሁን ዙራችሁ ተንሱ አትበሉ። በመጀመሪያ ደረጃ ባለፈው ተነጋግረናል። በእንተ ቅድሳት ከተነበበ በኋላ ተንሱ ወዲያው አይባልም። ውስጥ ተገብቶ መስቀል ተይዞ ፊት ተዙሮ ጸልዩ በእንተ ሰላም ቤተክርስቲያን አልቆ ጸሎተ ዕጣን አልቆ ያ ሁሉ ካለቀ በኋላ ቢቀር ይሄን ሁሉ ማድረግ ባትችሉ እንኳን ከሁለት አንድ አማራጭ አለ። እንትነሳን ዙራችሁ ከደገማችሁ በኋላ እንደገና ተመልሳችሁ እዛው ላይ ማለት ካለባችሁ ተመልሳችሁ ወደ ህዝብ ዙራችሁ በሉት። ዋናው ግን ጸሎተ ዕጣኑም ሁሉም አልቆ ቢቆየን እንኳን ውስጥ ገብተን ከመንበሩ ምስራቅ አቅጣጫ ዋናው መቆሚያችን አለ አይደል? እሱ ላይ ቆማችሁ በሉት ተንሱ እንጂ ጀርባ ሰጣችሁ ተንሱ አትብሉ ባካችሁ። ባለፈው እንደነገርኳችሁ ትእዛዝ የሆነው አንቀጽ እንዲያውም ከመጋረጃ ተወጥቶ ነው። ይሄ አዲስ የቀጠላችሁት ልጅ ጥሩ ስርዓት እያሳይ ዛሬ እያየሁት ነበር። በስርዓት ነው የቀደሰ ዛሬ በስርዓት በእውነት እንግዳውን ወድጄለታለሁ። እኔ ሰውን በዜማ አላደንቀውም፣ ምክንያቱም በዜማ መንግስተ ሰማያት አትወርስም። እኔን ሰው በእውቀት ብዛት አላደንቀውም። የማደንቀው ፈሪሃ እግዚአብሔር ካለውና ስርዓት ጠንቃቂ ከሆነ። አገልጋይ ማለት እግዚአብሔርን የሚፈራና ስርዓትን የሚጠነቅቅ ነው። ስለዚህ ተንሱ ወደ ህዝብ ተዙሮ ነው የሚባለው። ዲያቆኑ ይመጣል። እሱ ደግሞ የሚያነብ ወደ ሰሜን አቅጣጫ ዙሮ ነው። ስለምን ወደ ሰሜን አቅጣጫ ዙሮ ቢሉ ቅዱሳን ሐዋርያት ሰባቱን መልእክት የጻፉት ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ቅዱስ ያዕቆብ፣ ቅዱስ ይሁዳ እነዚህ አበው ሰሜኑን አስተምረዋል።
ሰሜኑን የዓለም ክፍል አስተምረዋል። ይሄ ሲባል ግን ቅዱስ ጴጥሮስ በሌላዎችም ገብቶ አስተምሯል። ስለዚህ ስለ ክብረ ሐዋርያት ስብከት በሰሜን ዞሮ ያነባል። ሲያነብ ምንድን ነው የሚለው? ንጽሕት ወክፍት የሚለው የሰዓታት ነው፣ የቅዳሴ አይደለም። አሁን አንዳንዱ የሰዓታቱን ከቅዳሴው ይወስደዋል። የቅዳሴውን ሰዓታት አይደለም። ነገር ዘመልእክተ ቅዱስ እገሌ ረዱ ሐዋርያው ለእግዚእነ ኢየሱስ ክርስቶስ ጸሎቱ በረከቱ ያህል ምስሌነ ነው የሚባለው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ረድና ደቀ መዝሙር ከሚሆን ከቅዱስ እገሌ ሐዋርያ የተገኘ መልእክት ብሎ ያነባዋል። ሲጨርስ ኦ አኀዌ ታፍቅርዎ ለዓለም፣ ወንድሞቼ ይህንን ዓለም አትውደዱ፣ በዓለም ያለውን ሁሉ አትውደዱ፣ ዓለሙ ንብረቱ ፈቃዱ ኃላፊ ነውና ብሎ ይላል። ከዛ ቅዱስ ስሉስ ብሎ በቅዱሳን ሐዋርያት ምልጃ ለቅድስት ሥላሴ ይቀርባል። አሁንም ዲያቆኑ እዚያው ሆኖ ከምስራቅ ወደ ምዕራብ ወደ ሕዝቡ ተንሱ ይላል። ከዚያ ካህኑ አሁንም መብራት ይዞ ይወርዳል። ካህኑ የሚያነበው ደግሞ ወደ ደቡብ አቅጣጫ ነው። ግብረ ሐዋርያት ስለምንድን ነው ግብረ ሐዋርያትን በደቡብ አቅጣጫ ያነበበው ቢሉ ግብረ ሐዋርያትን የጻፈው ቅዱስ ሉቃስ ወደ ደቡብ አቅጣጫ ማለት የሮምን ታችኛውን ግዛትና የአፍሪቃን ጫፍ ካስተማሩ ሐዋርያት አንዱ ስለሆነ በደቡብ ይነበባል። ካህኑ ምን ብሎ ነው የሚያነብ? ደህና ዋላችሁ? ደክሟችኋል? እንጨርስ እንደ ሰዓት ሄዷል። ምን እያለ ነው የሚያነብ? ነቅ ንጹህ ዘማንቀይተ ሕግ ንጹሃን፣ ከንጹሃን የሕግ ምንጭ ከሚሆኑት ከሐዋርያት የተገኘ ጥሩ ምንጭ ይሄ ነው። ዝውእቱ ዜና ግብሮሙ ለሐዋርያት ወመጽሐፈ አብረክሲስ፣ ይሄ አብረክሲስ የተባለ መጽሐፍ ነው። የንጹሃን ሐዋርያት ዜና ሕይወታቸው ነው። አብረክሲስ ማለት ግብረ ሐዋርያት ነው። በረከቶሙ ብሎ ይመርቃል። አሜን እንላለን። ከዚያ ግብረ ሐዋርያትን ያነባል አሰምቶ። ሲጨርስ ምን ይላል? መላ ወአብየ ወተላአለ ቃለ እግዚአብሔር ወበዛ ወተወሰከ ውስተ ቤተክርስቲያን ቅድስ ወበዙ ሕዝብ ለአምኑ በስሙ ለእግዚእነ ኢየሱስ ክርስቶስ ዘሎቱ ስብሐት ወአኮቴት። የእግዚአብሔር ቃል ፈጽሞ መላ ከፍ ከፍ አለ፣ በጌታችን በኢየሱስ ክርስቶስ ያመኑ ሕዝብ በዙ እያለ እዚያው ከግብረ ሐዋርያት ነስቶ ነው። ኦዋዌ የተወሰደ ከዮሐንስ መልእክት ነው። ይህን ደግሞ ከዛው ከሐዋርያት ሥራ ላይ ነስቶ ወስዶታል። በስሙ ያመኑ ሕዝብ በዙ ተብሎ የተጠቀሰውን አመጥቶ ካህኑ ይለዋል። ከዚያ ቅዱስ 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 እየተባለ ምስጢረ ሥላሴ እየተገለጠ 3 ጊዜ መጀመሪያ አብ አሃዜ ኩሉ። ብዙ ጊዜ አይታችሁ ከሆነ ድሮ ልጆች እያለን አሃዜ ኩሉ ዓለም ችግር የለውም፣ ግን ዓለም ሲባል ይወስነዋል። መጽሐፍ አሃዜ ኩሉ ዓለም አይልም። ምንድን ነው የሚለው? አሃዜ ኩሉ ነው የሚለው። ምክንያቱም ከዓለምም በላይ ያለውን ነገር እግዚአብሔር ይዟል። በዓለም አትወስነው፣ እግዚአብሔርን በዓለም አትወስነው። መጽሐፍ የሚለው አሃዜ ኩሉ ነው። ከዚያ ወልድ ዋሕድ ዘአንተ ቃለ አብያው፣ የሕያው አብ ቃል ቃለ አብ ቃለ መንፈስ ቅዱስ አንተ ነህ፣ አንተም ጽኑ ንጹሕ ልዩ ክቡር ትባላለህ። ከዚያ መንፈስ ቅዱስ ተአምር ኩሎ፣ ሁሉን የምታውቅ ሁሉን የምትመረምር መንፈሰ አብ መንፈሰ ወልድ አንተ ነህ ብለን እናመሰግናለን። ከዚያ ዲያቆኑ በለሆሳስ ተንሥኡ ለጸሎት ይላል። እኛ እግዚኦ ተሳለነ ሰላም ለኩልክሙ ካህኑ እኛ ምስለ መንፈስከ እንላለን። የለሆሳስን ነገር ባለፈው አንስቼ ነበረ። ደህና ዋላችሁ? በለሆሳስና ጮክ ተብሎ ሲባል ልዩነቱ ምንድን ነው? የብሉይ ኪዳንና የአዲስ ኪዳን። ለሆሳሱ የብሉይ ኪዳን፣ ጮክ ተብሎ የሚባለው የአዲስ ኪዳን። ሌላ የአበው ትርጓሜም እዚሁ ላይ ሊጨምርላቸው። በለሆሳስ መባሉ የምስጢረ ቁርባን ምሳሌ ነው ይለዋል። ቁርባኑ ሲለወጥ አይታይም፣ አይታወቅም። በለሆሳስ መባሉ ለዚያ ነው። በለሆሳስ የሚነገር ነገር ምስጢር ነው አይደል? ሹክሹክታ አይደል? ለሆሳስ ማለት ምስጢር ለማለት ምስጢር ነው። ሲለወጥ አይታይምና ምስጢር መሆኑን ለማሳወቅ ነው። ከዚያ በኋላ ጸልዩ በእንተ ሰላም ቤተክርስቲያን ይላል። በነገራችሁ ላይ ዑደት ሲደረግ ሁልጊዜም ቢሆን እንዳትረሱት የሚያስፈልገው ነገር ዑደት ሲደረግ ምንጊዜም መብራት ይቀድማል፣ ካህን ይከተላል፣ ሰራይ ዲያቆን መስቀል ይዞ በመጨረሻ ነው። ሁሉ የተለመደ ምሳሌ ነው። በፊት ያለው መብራቱ ዮሐንስ መጥምቅ በዮሐንስ ወንጌል ምዕራፍ 5 ላይ ጌታችን
ዝንቱ ውእቱ ማይቶት ዘይሃቱ የሚያበራ መብራት እርሱ ነው ብሎ ለዮሐንስ መጥምቅ ጌታችን ተናግሯል። ሁለተኛው ነው የሚከተለው ሠራኤው ካህን የጌታ ምሳሌ ነው። ሶስተኛው መስቀል ያዘው የቅዱስ እስጢፋኖስ ምሳሌ ነው ዲያቆኑ። ይህችን ቃል አስተውሏት። ጸልዩ በእንተ ሰላመ ቤተ ክርስቲያን ሀቲ ቅድስት ጉባኤን ሐዋርያት ርቲት በኀበ እግዚአብሔር። በዚች ሰዓት ላይ ኪርያላይሶን አሜን ኪርያላይሶን ስንል በእንተ ቅድሳት ላይ እንዳለው እግዚኦ ተሳሃለነ ትርጉሙ ነው። ወይ አሜን ኪርያላይሶን ነው ወይ አሜን እግዚኦ ተሳሃለነ። ሁለቱንም ብንለው ምን ችግር አለ ትሉ እንደሆነ ምንም ችግር የለውም። ግን የተቀመጠ ትርጉምነቱ ነው። ለምሳሌ ተንሥኡ ሲል እግዚኦ ተሳሃለነ አቤቱ ይቅር በለን እንደማለት ማለት ነው። ወይም ደግሞ መዝሙር ስትዘምሩ የኪዳን ጽላት የተሰወረ መና ያለብሽ ደብተራ ድንኳናችንሽ እንደምትሉት ያለ ማለት ነው። ደብተራ ድንኳን፣ ደብተራ ምንድን ነው? ድንኳን። ድንኳን ምንድን ነው? ደብተራ። ግን ግዕዙ ቃል በቃል ምንድን የሚለው? ደብተራ ብርሃን አንቲ ውእቱ ደብተራ እንተ ተሰሚኪ ቅድስተ ቅዱሳን። ደብተራ ብርሃን፣ የብርሃን ደብተራ፣ የብርሃን ድንኳን ነው ነገሩ። እና ዑደት 3 ጊዜ ይደረጋል። ያን እንደጨረሱ ካህኑ ተዘከራ የሚለውን ጸሎት ያደርሳል። ከዚያ በኋላ ደግሞ እመቤታችን ተፈሲ ኦ ዘንስእለኪ ዳህና የሚለውን ያደርሳል። በየአንቀጹ ያው መጽሐፍ በሉ ባይልም እንኳን ጥሩ ልማድ ነው። ደስ ይበልሽ ሲል ካህኑ ህዝቡ ምን ይላል? ደስ ይበልሽ። ጥሩ ልማድ ነው። ግን መጽሐፍ ላይ እንደዛ በል የሚል ጥሬ ዘርም በትርጓሜም የለም። ግን እንዲህ ያለውን ጥሩ ልማድ ብለን ዝም ብለን እንይዘዋለን። ጥሩ ልማድ ነው። ከመጽሐፍ ባይገኝም ግን ደስ ይበልሽ ስትባል አብሮ ተቀብሎ ደስ ይበልሽ ማለት ከበረከቱ መሳተፍ ነው። ለምሳሌ ታምረ ማርያም ሲነበብ ተቀብላችሁ እመቤቴ ማርያም ሆይ ደስ ይበልሽ ሲል በሉ ይላል የለም። ግን ህዝቡ ይላል አይደለም። ጥሩ ልማድ ነው። በጎ ልማድ ነው። መደረግ ያለበት በጎ ለመጽሐፍ ያልተገኘ ግን በጎ ልማድ ነው። በሉ የሚል ትእዛዝ ያልተጻፈበት ግን በጎ ልማድ ነው። ያን ከጨረሰ በኋላ ቀጥሎ ወደ ውጭ ይወጣሉ። ሁሌ እንድታውቁት የሚያስፈልገው አስመልካች ዲያቆን ወደ ውጭ አይወጣም። አስመልካች ዲያቆን ወደ ውጭ የሚወጣ ኋላ ድርገት ላይ ነው። ምክንያቱም አስመልካች ዲያቆን መንበሩን አይለቅ። ሲጀመር ካህን ነው የሚሆነው። አማራጭ ሲጠፋ ነው ዲያቆን የሚሆነው። አይወጣም። ስለዚህ የሚወጡ 4ቱ ናቸው። በተባሬው በቅብብል ነው የሚባል በተራ ማለት ነው። ዝውቱ ጊዜ ባርኮት የምስጋና እግዚአብሔርን ቡሩክ 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 እያሉ እመቤታችን ቡርክት ቡርክት እያሉ ማመስገኛ ጊዜ ይሄ ነው። ወዝውቱ ጊዜ ዕጣን ህሩይ የተመረጠ ዕጣን ማቅረቢያ ጊዜም ይሄ ነው። ጊዜ ሰብሖቱ ለመድኃኒነ መፍቀር የሰብ ክርስቶስ ሰውን ወዳጅ የሆነ መድኃኒታችን ክርስቶስን የምናመሰግንበት ጊዜ ነው። ያን እንግዲህ ቅብብሉን አንድ ባንድ እየተረጎምን አንሄድም መቼም። ግን እንደዚያ ሲባል እንድታስቡት የሚያስፈልግ ይሄን ካለ በኋላ ቀጥሎ ዕጣን ይእቲ ብሎ እመቤታችን ያመሰግናል። ከዛ ዕጣን ውእቱ ሲያመሰግን ከሰማይ ከመላእክት ሚካኤልንና ገብርኤልን ደህና ዋላችሁ ጌታችንና እመቤታችን ያነሳል አይደለም። ከዛ ከመላእክት ማንና ማንን? ሚካኤልና ገብርኤልን። ከነቢያት ከአበው ማንን ያነሳል? ቅዱስ ዳዊትን፣ ቅዱስ ሰሎሞንንና ቅዱስ ሳሙኤልን። ከሐዋርያት ቅዱስ ጴጥሮስ፣ ቅዱስ ዮሐንስና ቅዱስ ጳውሎስን። ከካህናት ዘካርያስንና አሮንን። ከዚያ እንደገና ከወደ ላይ ሄዶ ከመሳፍንት ሙሴን ያነሳዋል። ተው ሕግ ለሙሴ ብሎ ያነሳዋል። እቺ በነገራችሁ ላይ ዝውቱ ልዩ ምስጋና ናት። ደህና ዋላችሁ። ልዩ ምስጋና ናት። ምክንያቱም ሁሉን በየወክልናቸው ያዘች ናት። ከዘመነ አበውና ከዘመነ ኦሪት ቅዱስ ሙሴን፣ ከዘመነ መሳፍንት ቅዱስ ሳሙኤልን፣ ከዘመነ ነገሥት ዳዊትን ሰሎሞንን፣ ከዘመነ ካህናት አሮንን ከላይ ነው የሚያነሳው። ከዘመነ ካህናት ዘካርያስን፣ ከዘመነ ሐዋርያት ጴጥሮስ፣ ጳውሎስን፣ ዮሐንስን አንስቶ የሚያመሰግን ነው። ልዩ የምስጋና ክፍል ነው። ይሄ ከጨረሰ በኋላ ሌላ አንቀጽ ይመጣል። ከግዕዝ አጫጫ ወደ እዝል ማለት ወደ አራራይ ይዞራል።
መጨረሻው ምንድነው? ደብተራ ስም ገብረዋ። ስም ሲባል ከጎኑ አለው፣ ግን ሲባል ደብተራ ስም ገብረዋ በከመ ነገረ እግዚእ ወአሮን ካህን በማእከላ ያርግ። እስከዚህ ድረስ ግዕዝ ነው። ዕጣነ ኅሩየ ወደ ምን አቀበለ? ወደ አራራይ። ይኸውላችሁ ዱላ ቅብብል ታውቃላችሁ አይደለም? አመቻችቶ ለምሳሌ ጉባኤ መጀመሩ በፊት ሁሉን አመቻችቶ የሚጠብቅ ሰው የተባረከ ነው። ለአራራይ እንዳይቸግር አቀባዩ ከግዕዝ ወደ አራራይ ለውጦ ያቀብላል። ከዚያ በኋላ ቅዱስ 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 አንተ በአፈ አእላፍ ወክቡር በውስተ ረባዕት በአለቆቹም በሰራዊተ መላእክትም ዘንድ የተመሰገነ መሆኑን ይናገራል። ከዛ ምዕመኑ ይመልሳል። ከዚያ እንደገና እነሱ መጨረሻ አንተ ውእቱ ዕጣን ኦ መድኃኒነ እስመ መጻእከ ወአዳንከነ ተሳሃለነ ካለ በኋላ ቀጥሎ የሚመጣው ጸሎተ ኪዳን ነው። የንባቡ ክፍል አልፎ ይሄ ጸሎተ ኪዳን ክፍል ነው። ጸሎተ ኪዳን ክፍል ላይ ኪዳን ለብቻውም ለራሱ ይደረሳል፣ በቅዳሴ ጊዜም ይደረሳል። በቅዳሴ ጊዜ ከሆነ የመንፈቀ ሌሊት ኪዳን የሚደረስበት አለ። ለምሳሌ የመንፈቀ ሌሊት ቅዳሴ ከሆነ ኪዳኑ የመንፈቀ ሌሊት ነው። የነግ ቅዳሴ ከሆነ ኪዳኑ የነግህ ነው። የሰርክ ቅዳሴ ከሆነ ኪዳኑ የሰርክ ነው። ግን ብዙ ጊዜ አይታችሁ ከሆነ የነግህ ኪዳን አይባልም። የነግ ኪዳን በማሕሌት ነው የሚባለው፣ ወይም ደግሞ በእሁድ መዝሙር ይሉታል የነግሁን ኪዳን። በዚያች ሰዓት ቅዱስ ሲባል እንኳን መቀመጥ መቋሚያ መያዝ ግድግዳ መደገፍ የለም። መቋሚያ ይዘህ እንደሆነ ታስቀምጣለህ፣ ግድግዳ ተደግፈህ እንደሆነ ቀና ትላለህ፣ ተቀምጠህ እንደሆነ ትነሳለህ። ቀጥ ብለህ ቅዱስ ሲል ያቺ አምልኮ መግለጫ ዋናዋ ስፍራ ናትና አንገትህን ደፍተህ ቢቻል እናቶቻችን ቅዱስ ሲባል መሬት ላይ ይደፋሉ። በጎ ልማድ ነው፣ በጎ ልማድ ነው። ከዚያ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውትን ኪዳን ተብሎ ያልቃል። ኪዳን ከተባለ በኋላ አቡነ ዘበሰማያት ይሰጣል። ይህም ቅዳሴ ከተገባ በኋላ ስንተኛው አቡነ ዘበሰማያት መሆኑ ነው? ሁለተኛው አቡነ ዘበሰማያት ማለት ነው። የመጀመሪያው አቡነ ዘበሰማያት አሐዱ ከመባለው በፊት ንፍቁ ካህን የሚሰጠው አቡነ ዘበሰማያት፣ እዚህ ላይ ራሱ ሰራኢው ካህን። በነገራችሁ ላይ አቡነ ዘበሰማያት የሚል ማን ነው ካላችሁኝ፣ ጳጳስ ካለ ጳጳስ፣ ጳጳስ ከሌለ ግን ራሱ ሰራኢው ካህን ነው። አለቃው ስላለ ሌላ መነኩሴ ስላለ አይባልም። ከሰራኢው ካህን የበለጠ የለም። በቅዳሴ ሰዓት ላይ ስለ ትሕትና በሉልኝ ሊል ይችላል። በስልጣን ግን እዚያ ቦታ ላይ መነኩሴ ቢኖር አለቃ ቢኖር ምን ቢኖር አይደለም። ብዙ ጊዜ መሀል ሀገር ስትሄዱ አለቃውን አቡነ ዘበሰማያት የሚል ሰራኢው ካህን አክብሮ ቢያደርገው ችግር የለውም። ግን መብቱ የሰራኢው ካህን ነው። በዚያ ሰዓት የክርስቶስ ምሳሌ ሆኖ ስለቆመ ከሱ የሚበልጥ የለም። ጳጳስ ካለ ግን እኩል አብሮ፣ ምክንያቱም ጳጳሱ እንደ ቀዳሽ ነው የሚታይ። ምክንያቱም መቅደስ ውስጥ ነው የሚያስቀድስ ጳጳስ። እሱን ማስተዋል። አቡነ ዘበሰማያት ሲባል እንደምታውቁት በግዕዝም በአማርኛም ሊባል ይቻላል አይደለም? ብዙ ጊዜ የፍትሐት ቅዳሴ ከሆነ በግዕዝ ነው አይደል? ዞሮ ዞሮ ሁሉም በሚገባው ነው መጮህ ያለበት። ግዕዝ የሚገባው በግዕዝ ይጮሃል፣ አማርኛ የሚገባው በአማርኛ ይጮሃል። አባታችሁ ነው ከተባለ በኋላ ኦ ስሉስ ቅዱስ መሐረነ። መሐርከነ የምትሉ ሰዎች ይሰማለሁ። መሐርከነ አይደለም መሐከነ ነው። መሐከነ ማለት ራራልን ነው። ኦ ስሉስ ቅዱስ መሐረነ፣ ኦ ስሉስ ቅዱስ መሐከነ ነው። ከን እንዳታጠብቁት፣ ከን ብታጠብቁት አንቀጹ ይለወጣል። ባለቤትነቱ መደብ ይባላል በአማርኛ፣ መደቡ ይለወጣል። መሐከነ ከተባለ አንተ ነው፣ አደረክልን ነው፣ አድርግልን ልመና ስለሆነ መሐከነ ራራልን ዘንልን ነው። ኦ ስሉስ ቅዱስ ተሳሃለን። ከዚያ በኋላ ካህኑ ተፈሥሒ 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 ኦ ማርያም ምልዕተ ጸጋ ይላል። እግዚአብሔር ምስሌኪ ቡሩክት አንቲ እምአንስቶ ፍሬ ከርስኪ እስከ መጨረሻው ድረስ ስብሐት ወክብር ለስሉስ ቅዱስ ይላል። እየዞረ እያጠነ ይደሎሙ ለአብ ወወልድ ወመንፈስ ቅዱስ ይላል። ዲያቆኑ ተንሱ ይላል አሰምተው። ከዚህ ሰዓት ጀምሮ ደግሞ ምን ይባላል? ጸሎተ ወንጌል ይጀመራል። ካህኑ እግዚአብሔር እግዚኦ ኢየሱስ ክርስቶስ አምላክነ ዘትቤሎ ላርዳኢከ ብሎ፣ በነገራችሁ ላይ ዲያቆኑ በዛ ሰዓት ሄዶ ከቄሱ ምን ያደርጋል? ደህና ዋላችሁ፣ እንዴት ዋላችሁ? ምን ያደርጋል? ሄዶ
ይሳለማል አይደል? እንደዛ የሚል መጽሐፉ ላይ የለም። ግን ይሄ ምን ይባላል? በጎ ልማድ ይባላል። ይፍቱኝ ይባርኩኝ የሚለውንም በጎ ልማድ ብለናል አይደል? በጎ ልማድ ነው። ሄዶ መባረክ በጎ ልማድ ነው። አንዲት የረሳኋት ግን ያልነገርኳችሁ ነገር አለ። ካህኑ ማዕጠንቱን ጨርሶ ወደኋላ ተመልሼ ገና ከጳውሎስ በፊት ንስግድ ካለ በኋላ ሲወጣ በውስጥ ያሉትን ሁሉን ማሳለም አለበት። ሲያሳልም ታዲያ በነገራችሁ ላይ ዲያቆን ሲሳለም በረከተ ቅዱስ እስጢፋኖስ ነው በረከተ ጳውሎስ ነው መባል ያለበት? እስጢፋኖስ ነው አይደለም? በዚያች ሰዓት ግን ለሰራዩ ዲያቆን ለይቶ፣ ለምሳሌ እሱ ከሆነ ሰራዩ ዲያቆን ለእሱ ለብቻ በረከተ ጳውሎስ ነው የሚባሉት። ለምን ይባል? ወጥቶ ማን ሊያነቡ ነው? ቅዱስ ጳውሎስን ስለሚያነብ ለዚያች ብቻ በረከተ ጳውሎስ ይባላል እንጂ ዲያቆን ሲባረክ በረከተ ቅዱስ እስጢፋኖስ ነው የሚባለው። ካህን የሆነ እንደሆነ ምንድን ነው የሚባል? ሲመተ ዲሁ ለአቡነ ጴጥሮስ ሊቀ ሐዋርያት ብሎ ይላል። የሚሳለመውን ይላል እግዚአብሔር ይስምከ ውስተ ዘላለም መንግስቱ አባ አባ ባርከኒ ንሳ በረከተከ ይላል። ስትሳለሙ እችን ልመዷት። አባ አባ በልስቲ ባርከኒ እንሳ በረከተከ በከመ ባረኮ ይስሐቅ ለያዕቆብ ወልዱ። እስቲ አሁን ድጋሚ በሉት። እሷን ያው በማህረናም ታውቋታላችሁ። እሺ ቀጥሎ በከመ ባረኮ ይስሐቅ ለያዕቆብ ወልዱ። ካህን ሲያሳልማችሁ ይፍቱኝ ትሉና እጁን እየተሳለማችሁ መስቀሉን እየተሳለማችሁ አባ አባ ባርከኒ፣ አባቴ አባቴ ሆይ ባርከኝ ባክህን፣ ክርስቶስ ያደረበት ነውና ካህን። እንሳ በረከተከ በረከትህን ልውሰድ። በከመ ባረኮ ይስሐቅ ለያዕቆብ ወልዱ። ይስሐቅ ያዕቆብን ሲባርከው የይስሐቅ በረከት እንዳለ ያዕቆብ ላይ እንዳደረው ያንተ በረከት በእኔ ይደር ነው። ከዚያ በኋላ ግን እንድታውቁት የሚያስፈልገው ነገር ብዙ ጊዜ አይታችሁ ከሆነ ምዕመናኑ ስርዓተ ቤተክርስቲያን አልተማሩም። ግን ሊያሳጥን ሲሄድ አንዳንዶቹ ትንሽ ጎርበጥ ያሉ ትንሽ ሀብት ያላቸው ቄሱን ረመድ ብሎ ይጠብቁታል። አሳለመኝ ነው አይደለም? ብዙዎቻችን እንተቻለን አይደለም? ግን ስርዓት ነው። እኔ በጣም ይገርመኛል። ይሄ መጽሐፍ ያዘዋል። ካህኑ ካጠነ በኋላ ምዕመናኑን ይባርካቸው ነው የሚለው። በመስቀል እየባረካቸው ነው የሚሄድ። ሰው ቢበዛና ለቅዳሴው ሰዓት አልመች ቢል ሴቶች ወንዶቹ ባሉበት ምን ይላል? እግዚአብሔር ልዑል ይባርክ አይደለ? ለግለሰብ ሲሆን እግዚአብሔር ልዑል ይባርክ ወያሪ ገጾ ላይ ሌከ። ለዲያቆን የሆነ እንደሆነ ነገራቸው ላይ የሚያስገርም ዲያቆኑን ሲባርከው ምን ይበለው? እግዚአብሔር ልዑል ይባርክ ወያሪ ገጾ ላይ ሌከ ይበለው። እንዴት እንደምመን እንደዚህ ይለዋል። ዲያቆን ያው ምመን ማለት አይደለም። እኔ በነገራችሁ ላይ ትርጓሜ አንዳንድ ጊዜ ብቻዬን ነው መጽሐፍ ማነብና ለቅሶና ሳቅ የሚደባለቅ መጽሐፍ ሳነብ የአባቶች አነጋገር ምን ዲያቆን ያው ምመን ማለት አይደለም። አያስር አይፈታ ምን ስልጣን አለው? ሙሉ ያው እኮ ምመን ማለት ነው። የእውነቴን እኮ መጽሐፍ ያለውን ነው የምነግራችሁ። መተርጉማ ያው ምመን ደግሞ ናቆን መስሏችኋል ስላልኳችሁ እናንተ እንኳን እናንተ ሀንፍቅ ዲያቆን እንመልጣለን። ሀንፍቁ ብቻ አይደለም ሀናጉንስቲሱ ሀመዘምሩ። በነገራችሁ ላይ በማህሌት ቆሞ ከሚያድሩ ሊቃውንት ዲያቆን ይበልጣል። ማው የመጽሐፍ ያለው ነገር እንዴት ይደረሳል? በእውቀት ሊበልጡ ይችላሉ፣ በስልጣን ይበልጣቸዋል። ወጡ ክብሎ ማዘዝ ይችላል። እሱ ስልጣኑ ነዋ። እና አይ የለም አይ ከምዕመናን ትንሽ ይለየው ይልና ምን ይላል? እግዚአብሔር ልዑል ይባርከ ወያብርህ አይንተ አልባቢከ ይላል። የልቦናህን አይን ያብራልህ ማለት ምስጢር እንድታስተውል። ካህኑ ከሌለ ዲያቆኑ ሰባኪ አይደል? ያስተምር የለ አይነ ልቦናህን ያብራልህ ምስጢር ይግለጥልህ ይለዋል። ስለዚህ ካህናትን፣ ዲያቆናት፣ ምዕመናን ስለዚህ ምን ይላቸዋል? ወንዶቹን አንድ ላይ እግዚአብሔር ልዑል ይባርክሙ ወያሪ ገጾ ላይ ሊኩሙ። እግዚአብሔር ልዑል ይባርካችሁ ገጸ ምሕረቱንም ወደ እናንተ ይመልስላችሁ ብሎ ይመርቃቸዋል። ለሴቶች ከሆነ ደግሞ እግዚአብሔር ልዑል ይባርክን ወያሪ ገጾ ላይ ሊኩን። ለሴት ከሆነ እግዚአብሔር ልዑል ይባርኪ ወያሪ ገጾ ላይ ሊኪ ስለሆነ እንዲህ እያለ ይባርካቸዋል። እዚያች ላይ ረስቻት አሁን ትዝ ስላለችም ዲያቆን ተሳለመ ስንል መሳለምማ ዋናው እዚያ ላይ ነው ስርዓቱ ያለ። ይህም ግን በጎ ልማድ ነው።
ከተሳለመ በኋላ ጸሎተ ወንጌል ሲባል ዲያቆኑ ጸልዩ በእንተ ወንጌል ቅዱስ ይላል። ስለ ቅዱስ ወንጌል ጸልዩ ይላል። እንመልሳለን። ተነጋግረናል ሳምንት። ጸልዩ ጸልዩ የሚለው ምላሽ ካለው ምላሽ አለው፣ ምላሽ ከሌለው ምን አለው? አቡነ ዘበሰማያት አለው። ይሄ ግን ምላሽ አለው። ረስየነ ድለዋነ ለሰሚዐ ወንጌል ቅዱስ፣ ቅዱስ ወንጌልን ለመስማት የተዘጋጀን አድርገን። አባ ጊዮርጊስ እዚህ ላይ ይጨምርበታል። አኮ ዘንሰምዕ በኃይቲቱ አላ ንግበር በከመ ሰማይነ። አረ ሰምተን እንድንቀር ብቻ አይደለም ሰምተን እንድንሰራ። አንቀጹን ሰዓታት ላይ ነው ያለ፣ ቅዳሴ ላይ የለም። ለካህኑ ጸሎት ግን የካህኑ ጸሎት ላይ ጥቂት በአንቀጽ አለ። ከውስጥ በለውሳስ የሚጸልዩ ጸሎት ላይ በከመ ሰማይነ ከመ ይፍሬ ላዕሌነ ፍሬ ሰናየ ህየንተ አሐዱ 30 ወ60 ወ100 ከመ ትስረይ አበሳነ ለሕዝብከ ወነኩን ድለዋነ ለመንግሥተ ሰማያት። 30 60 100 ስለ አንዱ ፈንታ እንድናፈራ ኃጢአታችን ይቅር እንድትለን ለእግዚአብሔር መንግስት ለመንግስት የተዘጋጀ እንድንሆን ይላል። ከዚያ በኋላ ወጥቶ ምስባክ ይሰብካል። እንግዲህ ያው ወንጌል ላይ ደርሰን እናቆመው ብዬ ነው። ምስባክ ሲሰበክ ምስባክ የሚሰብክ ሰራኢ ዲያቆን ነው። ሌላው ዲያቆን አይመለከታችሁም። እኔ ብዙ ጊዜ ለሶስት ወጥቶ የሚሰበከው ለምን እንደሆነ ታውቃላችሁ? ሰራዩ ዲያቆን ሰነፍ የሆነ እንደሆነ አብሮ ለማጫጫው ነው። በመጀመሪያ ደረጃ አስመልካቹ አይወጣም። ንፍቁ ጧፍ ይዞ ይወጣል። ሌላ በነገራችሁ ላይ እንድታውቁት የሚያስፈልገው ነገር ወንጌል ሲነበብ መስቀል በተያዘበት ሰዓት ሁሉ ጥላ መያዝ አለበት። እኔ አልተለመደም እዚህ አካባቢ ላይ መስቀል ጥላ ሊያዝለት ይገባል። ወንጌል ጥላ ይዘረጋለታል፣ መብራት ይበራለታል። በኋላ እናያለን። እሱ ንፍቁ ዲያቆን የሚወጣው መብራት ለማብራት ነው እንጂ ለመጮህ አይደለም። እሱ ከምዕመናን ጋር አብሮ ነው የሚከበር። ስለዚህ የግዱን እርሱ ሰራኢው ዲያቆን። እንዲያውም እኮ የሚገርማችሁ ድሮ ግጻዊ ባልተጻፈበት ዘመን ቅዱስ ባስልዮስ ምን ብሏል? በዕለቱ በዓሉን አውቆ ለበዓሉ የሚስማማው ምስባክ ይምረጥ ለዲያቆኑ። በነገራችሁ ላይ ምስባክ መምረጥ የዲያቆን ስራ፣ ቅዳሴ መምረጥ የካህን ስራ ነው። ነገር ግን ሊቃውንት ካሉ ሊቃውንት ይመርጡለታል። ሊቃውንት ይመርጡለታል። ዛሬ ለምሳሌ የተሰበከው ይሰማል። ዛሬ አስቀደሰ ማእምሬ ወአውቅ የሚለው ዘውረ አስተጣምከ ሊተ መባሊተ ወናውር ቤተ እግዚአብሔር ባህዱ ልብ የሚለው በነገራችሁ ላይ አይ ሊቃውንት ምስጢር ይሄ ሲሰበክ አሁን ዛሬ ስንት በዓላት እያሉ እንዲሁ ለምን ብሎ አመጣው ማእምሬ ወአውቅ? ምክንያቱም ትናንት ስንክሳር ሲነበብ ታስታውሳላችሁ። አባ ሰሞን ወዳጅ ብሎ ያቀረባቸው ካህናት ምን አበሉት? ደህና ዋላችሁ? ኧረ እንዴት ዋላችሁ? ወዳጅ ብሎ ያቀረባቸው ካህናት ምን አበሉት? መርዝ። ለዛ እኮ ነው ማእምሬ ወአውቅ አስተጣምከ ሊተ መባሊተ ያለውን የፈልገው እኮ ነው። ወዳጅ ብዬ ባቀርብህ ሌላ ነገር አደረክብኝ ነው ለበዓሉ ምስጢር። ዲያቆኑ ዜማውንም ማስማምቶ ምስጢሩንም ማስማምቶ ይሰብካል። ሲሰብክ ዲያቆኑ ስንት ጊዜ ነው የሚሰብከው? 2። ተው ዲያቆኑ ስንት ጊዜ ነው? 2። ምዕመናን ስንት ጊዜ? 5። 3 ጊዜ ቢደምሩ ስንት ይሆናል? 5 ይሆናል። ይኸውም ዲያቆኑ የቅዱስ ዳዊት አንድም በብሉይ ኪዳን የነበሩ ነቢያት ሁሉ ምሳሌ ነው። ለምንድን ነው የነቢያት ምሳሌ ነው ያለው? 5000 ዘመን 5500 ዘመን ትንቢት ሲናገሩ ኑረዋልና ዲያቆኑ 2 ጊዜ ሰብኮ ምዕመናን 3 ጊዜ ሰብከው 5 ሆኖ የ5500 ዘመን ምሳሌ ነው። ለሌላ ምሳሌ ይሰጧል። ቅዱስ ዳዊት ለምንድን ነው ምስባክ ከመዝሙረ ዳዊት የተፈለገ ቢሉ ቀጥላ የምትነበብ ወንጌል ናትና የወንጌል ተመሳሳይዋ መዝሙረ ዳዊት ናት። እያንዳንዷ በወንጌል ያለች ከአፍቅሮ ጸላይ ትጀምራለች። ቅዱስ ዳዊት ተናግሮላታል። ቅዱስ ዳዊትን የወንጌል መዝሙረ ዳዊት የወንጌል ተመሳሳዩ ስለሆነ በምስጢር ከምስባክ ይወሰዳል። ሁለተኛ ዳዊት ያልተናገረለት ነገር የለም። ከዓለም በፊት ስለነበረው ይናገራል። ስለ ነቢያት፣ ስለ አበው፣ ስለ ሐዋርያት፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ ቤተክርስቲያን፣ ስለ መስቀል ይናገራል። ከዚያም አልፎ ስለ ክርስቶስ፣ ስለ ጽንሰቱ፣ ስለ ልደቱ፣ ስለ ዕርገቱ፣ ስለ ሕማሙ፣ ስለ ሞቱ፣ ስለ ድንግል ማርያም ምን ያልተናገረው አለ? አልቦ ምስጢር ወአልቦ ትንቢት ዘኢተናገረ አቡነ ዳዊት እንደተባለ አባታችን ዳዊት። ስለዚህ
ከወንጌል ጋር ስለሚስማማ ከበዓላት ጋር ስለሚስማማ አንድም የብሉይ ኪዳን አበውን ወክሎ የ5000 ዘመን ጩኸት እንዲታወስ ዲያቆኑ የዳዊት የነቢያት ምሳሌ ሆኖ እዚያ መዝሙረ ዳዊትን ይጮሃል። መዝሙረ ዳዊትን የሚጮኸው ወደ ፊት ለፊት ዞሮ ነው። ካህኑ ወዳለበት ዞሮ ነው የሚጮኸው። ከዚያ እንዳለቀ አንዳንድ ቦታ ላይ ምን ይደረጋል? ዲያቆኑ ሀሌታ ካለ በኋላ ሶስተኛው መጨረሻው ምስባክ የሚሉ አሉ። እኛ በቤተክርስቲያን ትምህርት እሱን አልተማርንም። ምክንያቱም ዲያቆኑ ሀሌታው እንደጨረሰ ካህኑ ምክንያቱም ነቢያት 5500 ዘመን ትንቢት ሲናገሩ ቆይቶ ቀጥሎ ካህኑ ነው መናገር ያለበት። ትንቢት ሲነገር ቆየ። ኋላ ምን ተሰበከ? ወንጌል ተሰበከ። ማን ነው የወንጌል ሰባኪ? መድኃኒታችን ራሱ መድኃኒታችን ራሱ። ስለዚህ ዲያቆኑ ምስባኩን ከጨረሰ በኋላ ሃሌሉያ ሚለውን ፊት ለፊት እንደቆመ ይለዋል። ቆሙ ላይ ሲደርስ ግን ይዞራል። ትእዛዝ ነው። ቆሙ ወአጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ሚለውን ይናገራል። ቆማችሁ ስሙ ብሎ እያዘዘ ነው። በዚያ ሰዓት የተቀመጠ ካለ ሁሉም ሰው ይቆማል። እንደገቡ እግዚአብሔር ምስለ ኩልክሙ ከማለት በፊት ዑደት አለ። እቺ እንዳትረሱ። ምናልባት ዲያቆናት ከካህናት ጋር ተመካክራችሁ ዑደት አለ። ይሄ ዑደት የሚደረገው ካህኑ ጽና ይይዛል። ዋናው ካህን ንፍቁ ካህን ወንጌል ይይዛል። አብሪው ዲያቆን ከፊት ይሆናል። ቀጥሎ ንፍቅ ካህን ወንጌል ይይዛል። ከዚያ ቀጥሎ ካህኑ አለ። ዋናው ሰራኤው ካህን ጽና ይዞ መጨረሻ መስቀል ያዘው ዲያቆና። እንዲህ ተደርጎ ወንጌል ከመባለው ፊት አንድ ዙር ዑደት አለ። ይዙሩ ይላል። ለምንድን ነው ወንጌሉን ንፍቁ ካህን እንዲሸከም ያደረገው ቢሉ ንፍቁ ካህን እዚህ ላይ የማን ምሳሌ ሆነ? የመጥምቁ ዮሐንስ ምሳሌ ሆነ። ምክንያቱም የመጀመሪያዋን መንግስተ ሰማያት ቀርባለችና ንስሐ ግቡ የወንጌልን ስብከት የሰበካት ማን ነው? ዮሐንስ መጥምቅ ነው። እንደውም አንድ ሰው ምን አለ? መጽአት ወለተ አለ ሄሮድያዳ የሚለው መዝሙር ላይ ወንጌላዊ አይደል የሚለው ዮሐንስ? አይ በስህተት ነው። በስህተት አይደለም። መጥምቁ ዮሐንስ ራሱ ምን ይባላል? ወንጌላዊ ይባላል። ወንጌልን ሰብኳላ። የሱ ምሳሌ ነው። ከፊት ያለው ዲያቆን የመጥምቁ ዮሐንስ ተደራቢ ምሳሌ ቢሉ አንድ ጥሩ ካልሆነ የነቢያት ምሳሌ ይሆናል። ከፊት ከፊት አብርቶ የሚሄደው ከዚያ ዮሐንስ ምሳሌ ካህኑ ሰራኤውም ጊዜም አይለወጥም። የጌታችን ምሳሌ ነው። ሰራኤው ዲያቆንም የቅዱስ እስጢፋኖስ ምሳሌ ነው፣ አይለወጥም። ከዚያ አሰምቶ ወንጌል ይላል በዜማ በረጅም ዜማ። ለምንድን ነው በረጅም ዜማ ወንጌል የሚል ቢሉ ሐዲስ ኪዳን ገባ ሲል ነው። የመጀመሪያው አሃዱ አይታችኋት ከሆነ በረጅም ነው ለምትባለው አሃዱ በረጅም የምትባለው የእግዚአብሔርን ፈጣሪነት ለመግለጥ ነው። እግዚአብሔር በጥንተ ተፈጥሮ የፈጠረንን ነገር ለማሳየት በረጅም። እዚህ ላይ ወንጌል ላይ ሲደርስ ደግሞ ሐዲስ ኪዳን ላይ የገባ ነውና በረጅም ዜማ ይለታል። ሐዲስ ተፈጥሮን ለማዘከር ነው። ሐዲስ ተፈጥሮ ማለት የአምላክ ሰው መሆን፣ እኛን ማዳን። ከወንጌል ጀምረን እንግዲህ ዛሬ 1 2 3 4 ሳምንት እንገናኛለን ማለት ነው። ምክንያቱም እንገናኘው ማልኳችሁ ስርዓተ ቅዳሴ የምንቀጥለው እዚህ በኋላ ነሐሴ 22 ቀን ይሆናል ማለት ነው። ዓርብ እንደዛ አይደል የሚመጣ? ምክንያቱም 1 8 15 ያሉት ሶስቱም ዓርቦች ፍልሰታ ውስጥ ናቸው። 22 ላይ ነው ከስርዓተ ቅዳሴ የምንቀጥለው ማለት ነው። እግዚአብሔር አምላካችን ለሁላችንም ማስተዋሉን ይስጠን፣ ሀብቱን በረከቱን ረድኤቱን ያሳድርብን። ትንሽ ስላስመሸናችሁ እዚሁ እንዳለን ሁላችንም ለጸሎት እንነሳ። የቸርነት የምህረት የይቅርታ የመግቦት ባለቤት የአባቶቻችን አምላክ ዘላለም ሥላሴ በሰላም አስጀምሮ በሰላም ስላስፈጸመን ቅዱስ ስሙ የተመሰገነ ይሁን። ኃጢአታችንን በደላችንን ሳይቆጥርብን ከእመቤታችን ጣዕመ ፍቅሯን ከቅዱሳን ሁሉ ጸጋ በረከት እንዲያሳድርብን ሀገራችንን ቤተክርስቲያንን በሰላም እንዲጠብቅልን ወገኖቻችን ሁሉ ከመከራ እንዲሰውርልን ዝናቡን የምህረት ጠሉን የበረከት እንዲያደርግልን ከምንሰማው ከምንፈራው መከራ ሁሉ መድኃኒታችን በይቅርታው በምህረቱ እንዲሰውረን በግፍ በመከራ በጭንቅ በስራት ያሉትን ሁሉ እንዲያስብልን ሙታን እንዲምርልን የአባታችን የገብረ ሕይወትን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን
ከአባታችን ገብረ ሕይወት በረከት ለሁላችንም እንዲያሳትፈን ሰላሙን፣ ምሕረቱን፣ ይቅርታውን እንዲልክልን ለጸሎት ስትቆሙ አስቡን አትርሱን ያሉ ወገኖቻችን እንዲያስብልን ይልቁኑ የቅድስት ሥላሴ ልጆች ማህበረተኞችን በምሕረቱ እንዲጠብቅልን ሰላም እንደዋለን በይቅርታው ሰላም እንዲያሳድረን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። እሺ ሰዓት ስለመሸ ነው በዚሁ ላሰናብት። ለመድረክ መሪው አንመልስለትም፣ ግን መልእክት ካላችሁ ብቻ እንድትል መልእክት ካለ ከማህበሩ መልእክት ካለ መልእክቶች ከሌሉ ሁለት አጭር ነገር ልንገራቸው። አንደኛ ነገ የምንችል ሰዎች እናስቀድስ። ቅዱስ መርቆሬዎስ ዓመታዊ በዓሉ ነው፣ ቃል ኪዳኑ ነው፣ በረከቱ ነው። ትልቅ ሀብት የሚያስገኝ ሁላችን የሚያሳደገ አባታችን ነው እና ቅዱስ መርቆሬዎስን ከቻለን ሌሊት ተገኝተን እናስቀድስ። ሲመስለኝ ቀደም ብላችሁ ነው ስለምትገቡት ያው ቆራቢ ይበዛል በሚል ግን ቅዳሜ ስለሆነ ያን ያክል መቸኮሉ አያስፈልግም። የቅዳሜ ቅዳሴ እዚህ በፊት እንደነገርኳችሁ ቅዳሴ ቢያንስ 4-5 ሰዓት ነው መወጣት ያለበት። ያም ቢቀር ግን በጣም ቀደም ባይል ጥሩ ነው። ሰዎች አንደኛ ደርሰው እንዲያስቀድሱ፣ ሁለተኛ ከስርዓቱም አንጻር ቢቻል ነው። ግን ያው አዛዡ ሌላ ስለሆነ ባዘዟችሁ ነው የምታደርጉት። ባይሆን ከ11 ተኩል እንዲያው ቅዳሜ ሲሆን 12 ሰዓት እንኳን ቢገባ እንዲያው ቢቀር በጣም ቢቀደም ግን 11 ሰዓት ይመስለኛል። ለሁሉም ቀደም ብሎ ሊገቡ ስለሚችሉ ማስቀደስ ከፈለጋችሁ ከ11 በፊት ድረሱ ከቻላችሁ። አንደኛው ስለ ሁለተኛ አሁን የአባታችን ገብረ ሕይወት በረከት ያሳደረብን ነፍሳቸውን ይማር ያልናቸው ዛሬ የ50ኛ ዓመት የሞት ዓመት መታሰቢያቸው የምናደርግላቸው ደገኛ ሊቅ፣ በጎነት ያላቸው እውነተኛ መምህር መልአከ ብርሃናት የኔታ አድማሱ ጀንበሬ ይኸው ነው 50 ዓመት ሞላቸው። አድማሱ ጀንበሬ ኮከ ሃይማኖትን መድሎተ አሜንን ያነበባችሁ ካላችሁ ታውቋቸዋላችሁ። የዲማው ኮከብ ቤተክርስቲያን አባት ናቸው። ደገኛ ሞት እስከ ማስነሳት የደረሰ ደግነት የነበራቸው አባት ናቸው። የእርሳቸውን በረከት ነው የተመኘን። በረከታቸው ይደርብን። እንቅፋት ሳይመታችሁ፣ እሾህ ሳይወጋችሁ፣ ኃጢአት ሳይሰለጥንብን፣ በደልም ሳይገዛን የበረሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ሰላም እደሩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።